ላይክ እያረጋችሁ አቶ አበጋዝና ቤተሰቡ መጥተዋል። ሽማግሌ አይቼም አላቅም። እንደ አይነት ሽማግሌ በህይወቴ ልጅን አደባባይ ላይ አውጥቶ ማናገር በውስጥ እንደፈለገ አድርጎ ልጁን ብቻ ደስ ያለ ባህሪ ሩታ የትዳር ማንነትን አስተምረሻል ህዝቡ በማለታቸው ይሄ ደስተኛ ነኝ። አለበለዚያ አባትየው ለራሱ ጋጠ ወጥ ናቸው። የቀረኝ እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከእንዲሙለት ተናግራለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው። ጋሽ በጣም ግልጽ ነው። ሌላ ምንም የቀረ ጉዳይ ነገር ባታነሽ ጥሩ ነው። እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዴ አይደለም፣ ዘልዬ አይደለም። እንደዚህ አይነት ውሳኔ ለመወሰን የተገደድኩት በጣም ብዙ ነገሮችን አሳልፌያለሁ። ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩት በጣም ብዙ ነገሮችን አሳልፌያለሁ በህይወቴ። ገባ ማለት እኔ እንጃ። ሰው ለትዳሩ ክብር ከሌለው ታዲያ ምንም ኖረን ሩታን ልጄን ለማየት እሷ ጋር እየሄድኩ እየተለመደ ነገር እንትን ለማለት እየተለማመጥኩ መኖር አልፈልግም። እንዴ እና ለእኔ ግዳጅ ውስጥ አይደለም ያለሁት። ግዳጅ ውስጥ አይደለም የገባሁት። ግዳጅ ውስጥ ኧረ በጣም ግዳጅ ውስጥ ነው ገባሁ። እንዴ ግዳጅ ውስጥ አይደለም። ይሄቱ ጉዳይ አይደለም፣ የፍላጎት ጉዳይ ነው። የፍላጎት ጉዳይ አይደለም ነው እንጂ የፍላጎት ጉዳይ ነው። እኔ ፈልጌ ነው ስለማውቅ ነው። አሳውራኝ ስለማውቅ ነው እኮ ፈልጌ ነው የገባሁት። እዚህ ነገር ውስጥ ፈልጌ ነው የገባሁት። ማንም ብሎኝ አይደለም ጋሽ፣ አንተም ብለኸኝ አይደለም። እኔ ከሩታ ጋር የሆንኩት የሆነ ሰው ማንም ብሎኝ አይደለም። ስለዚህ አሁንም አስገድዶኝ ከእሷ ጋር እንድኖር የሚያደርገኝ ሰውም አይኖርም። ምን ያስገድዳል? አይችልም በምንም አይነት መንገድ ማለት ነው። አሁን ጋሽ ያለው ነገር ሰምተናል። እኛም ግን እኔ በመጨረሻ መልክ ነገር ምን እንደሆነ ታውቃለህ? እሷም እየመጣች ነው፣ ሁሉ ሰምተናል። እሷ ስትመጣ ነገር ግን ምንም ነገር እንድትወራ እየቀነሰ መጣ። እሷን ፍለጋ መሄዴ፣ ልጅን ፍለጋ እዛ ቤት መመላለስ ምናምን ነገር ለእኔ ያላት ክብር እንዲቀንስ አደረገው። ስለዚህ ከዚህ ሁሉ ርቅያት ለልጄ መሆን አያቅተኝ። ምክንያቱ አንተ ምን ይመስልሃል? አሁን አንተ ምንም የምትናገረው ነገር የለም። ከፈለገች አሁን እኮ ልትደውለንባት እሷ የምታወራውን እሰማለሁ። ለምን መሰለህ እኔ ነገር የአብርሽ አባት እንዲታረቁ አይፈልግም። የሩታ ማንነት አስተማሪ ነሽ፣ ሴት ነሽ፣ ትዳርን አስተምረሽዋል አሉ እንጂ ባፋቸው አብርሽና ሩታ አንድ ላይ እንደሆኑ አይፈልጉም። ኤፍሬምም ቢሆን እሱም ቢሆን እያስመሰሉ ነው። ማታ ነበር የተናገሩ ነበረው። ባለጌው ዘልዛላ፣ የወንድ አንደበት የሌለው፣ ቤተሰቡን ያረከሰ፣ ቤተሰቡን ያዋረደ፣ ሚስቱን ክብር ያልሰጠ፣ ክብር አሰጠኝም፣ ክብር የላትም ለኔ ሲብሎ ባፉ ሲናገር እኔ በጣም ነው የገረመኝ። ክብር ማለት ለእናንተ ፋሚሊ ምንድን ነው? እስቲ ላይክ ላይ ኮሜንት ላይ ክብር ማለት ለእናንተ ምንድን ነው? ምንድን ነው አንድ ሰው የሚከበር እና ክብር ማለት እሱ ራሷን ሲያከብራት፣ ከድርጊቱ ሲቆጠብ፣ ማንነቱን ሲያከብር፣ ከሴት መለጣጠፍ። ሰው ልጅ እኮ ድራማ ይሰራል። አዎ ወጣት ነኝ አለ። ወጣት መልከስከስ ነው እንዴ? ወጣት ነኝ እኔ መታቀብ አልፈልግም እኮ ነው። በቃ እንደ ወጣት ብዙ መስራት የሚፈልገው ነገር አለ አለ። ምንድን ነው? ሴት ማቀፍ ነው እንደ ወጣትነት? ሴት መቀያየር፣ የሴት ጭላይ መተኛት ነው እንዴ? መሳም ነው እንደ ወንድነት? እስኪ ለእናንተ ምንድን ነው ሩታ ክብር ያሳጣችሁ? እስኪ ምኑ ላይ ነው? እዛ እየተላላጠ በጎን አስቀምጦ በጎን ሄዶ ልጅ ናፈቀኝ ይላል አውቆ የእሷን ልብ ለመሸርሸርና አቋም እንዳይኖራት እያደረገ ነበር። ፈልጓት አይደለም። አሁንም አብርሽ ተገፋፍቶ ሩታ ላይ እንዳይሄድ እያደረጉ ሳይሆን እነሱ የእሷን ንግግር ለማየት ነው። ወጣት ነኝ፣ እንደ ወጣት ብዙ ነገር ማድረግ እችላለሁ አለ። ወጣት ዝሙት ማስተላለፍ ነው እንዴ? ሚስቱን አስቀምጦ ሌላ ሴት መሄድ ነው እንዴ? ሌላ ሴት እንደምወደው ማሳየት ነው እንዴ? እንደዚህ ነው እንዴ? ሚስቱን አስቀምጦ ልጁን አስቀምጦ ከሌላ መጃጃል፣ ይሄ ወጣትነት ነው የምትሉት? እኔ ርካሽነትና ትዳር ስነ ስርዓት የሌለው ድርገት እንዳለውና በጣም ባለጌ ሰውዬ እንደሆነ ነው። እና እንዲታረቁ እያደረገ ነው ጋሽዬ ብላችሁ የምታስቡ ከሆነ ልጃቸውን እየሸፈኑለት
እሷ ነገረኛ እንድትሆን እያደረጉ የተሰማሽን ተናገሪ ማለት ልጃቸው ባለጌ ስራ እንደሰራ እያወቁ ሚዲያ ላይ ምን እንደሚያስተላልፍ እያወቁ እስከነሱ የተዋረዱን እንደሚያውቁ ጠንቅቀን እናውቃለን ሁላችንም። ግን የልጃቸውን ማንነት ደብቀው እሷን ምን ተሰማሽ ብለው መጠየቅ ይሄ የአባትነት ባህሪ አይደለም። አንተ ባለጌ ነህ፣ እንደ አይነት ድርጊት አላሳደግኩህም፣ አንተ ጥሩ አልሰራህም፣ አንተ የምትሰራው ስራ በጣም ያፈነገጠ ነው ከበኔ አደብ ብለው የመናገር መብት ነበር ያላቸው። ሩታን እና እሱን ጠርተው ማገናኘት ሳይሆን በውስጥ ችግራቸውን መፍታት ነበረባቸው እንደ አባት ማለት ነው። እነሱ ግን በሚዲያ ላይ ሩታን ለጥቅም እንደሚፈልጓት ቤተሰብ የሚያየሁበት ትናንትና ቪዲዮ ማለት ነው። ትክክለኛ ነው የምነግራቸው። አይፈልጓትም፣ በቃ አይፈልጓትም። ጥቅመኛ እንደሆኑና ሩታ ከነሱ እንድትርቅ በእነሱ ሰርታ ትልቅ ቦታ እንደደረሱ ስለሚያውቅ ያን ብቻ ነው ያንበጣረቀው አባትየውና እንጂ የሽምግልና አይደለም። በቃ ልጁም አባቱም ቤተሰቡም አንድ አይነት ናቸው አስተሳሰባቸው ብዬ ነው የማስበውና ክብር አልሰጠችኝም የማልከበርበት ቦታ በሷ ላይ በትዳሯ ላይ ስለተንዘላዘልክ ክብር ጠበክ። እንዳውም አክብርሃለች፣ እንዳውም ብዙ ነገሮች ታመልሃለች፣ ብዙ ነገሮችን አድርጋለች፣ ብዙ ነገሮችን ትተሃለች። እንዳንተ ቢሆንማ ሙቋ ነበር የምደፋብህ። ባለጌ እውነት እንዴት እንደሚያናደኝ ማለት ነው። ለእኔ ክብር የላትም ቤቷ እየተመላለስኩ። በጣም የሚናቅ ሰው ማለት አብርሽ ነው። በጣም የሚናቅ ያኔ ወጣትነቱን እየተጃጃለ ማሳለፍ የሚፈልግ ወንድነቱን የሚያረክስ የማያከብር በጣም የሚያስጠላ ማንነት ያለው አብርሽ ነው። ለምን ብትሉ በአባቱ ፊት አላከበረችኝም ማለት የለበትም። ክብር ማለት ሲያቅ ነው እኮ መጀመሪያ ወንድ የሚከበረው። ማንነቱን ሲያከብር እኮ ነው፣ ትዳሩን ሲያከብር ነው። እሷ ደግሞ ስማርት ናታ። ትዳሩን ያላከበረና ለራሱ ክብር የሌለው ወንድን እንዴት ነው አልፈልግም አለች። ወንድ ጀግና እኮ ናት። ንግግሯን ማትረሳ፣ ያሳለፈችውን የምታስብ ወደ ኋላ አስባ የምትናገር ወደፊት የሚመጣውን የምታውቅ ለትዳሩና ለራሱ ክብር የሌለው ወንድን በምንድን ነው ያህል የምትረዱት? በምን ትረዱታላችሁ? ሲነገሩኝ በምንድን ነው እንደ አይነት ወንድ ለትዳር ይሆናል ብዬ እኔ አንድ ቀን አላድረም። አንድ ቀን ዶላር አግኝቷል በሷ አለቀ። አንድ ቀን በህይወቱ ሩታን አክብሯት የረቀቀ ቪዲዮ አንድ ቀን አይቻላቅም። ለቤተሰቤ ለራሴ በቃ ራሴ ማጣት አልፈልግም ማለት ይሄን ያለችው ምንድን ነው? ስራው ሲኖር በቃ ከሴቶች ጋር ያለው ትንፋሽ ነው እንጂ ከሚስቱ ጋር ያለውን ነገር ማጣጣም አይፈልግ። ትዳር በአጠቃላላ አብርሽ ትዳር መቀጠል አይፈልግም። ወጣት ነኝ አለ። ወጣትነት መንዘላዘል እንደሆነ እነሱ ጋር አላውቅም። እኔ እኮ ወጣት ነኝ በዚህ መልኩ ወደ ትዳር ውስጥ ፈልጌ ነው አለ። ደግሞ የገባሁት አልፈለኩትም እያለ ነበር። ፈልጌ ነው የገባሁት ትዳር ውስጥ ግን አሁን ልታከብረኝ አልቻለችም። ቆሻሻ በእውነት እንዴት እንደሚያናደኝ እኔ በጣም ነው የሚያስጠላኝ አነጋገሩ ማለት ነው። ሄርሜላ ናታ የምታከብርህ እቺ ዘልዛላ ሴት ያሳደጋት ባለጌ እሷ ናት ያሳደገችህ። አዎ ያበላሸችን ተናግራለች። እሷም ግልጹን እኮ የድሮ አብርሃም የዋህና ደውሃ ታውቂው ማለች። አዎ ስላንዘላዘለች ስላባላሸችህ ስለ ተጃጃለችብክ ነገ ተነወዲያ ተናፈርጣለች። አንተን ትዳር ይሆነኛል ብላ አንድ ቀን አታስብም። ያችን ብትሆን ጋጥ ወጥ ማለትም በትዳር ላይ ምን ያነት ማጋጭ እንደሆንክ በአደባባይ ስላሳየህ የሆነ ታሳደገ የበደለ የተባልከው በግልጽ ነው። የማያፍሩም እነዚህ እናስታርቃለን በግልጽ መነጋገር። ሽማግሌ በግልጽ አደባባይ ላይ አውጥቶ አያሰጣም። ልጆቹ ከሆኑ አብረው እንዲሆኑ ከፈለጉ በሽማግሌ በውስጥ መጨረስ ይችሉ ነበር። ወላይ በጣም ነው ያናደዱኝ። እኔ አብርሽ አባት ኤፍሬም ለራሱ እያስመሰለ ነው የሚናገረው። እያስመሰለ ፍላጎትሽ ምንድነው? ይወድ በፊት ያሳለፍሽውን እንደ አዲስ ማለት ነው እሷን ነገረኛ ለማስባል። እሱ እኮ ጨርሷል። ህይወቴን ጀምሬያለሁ፣ ህይወቴን እየኖርኩ ነው እያለ ነው። ወደ ራሴ ተመልሼ ራሴን እንትን እያልኩ እያለ መታ እንደገና እንደ አዲስ ትሞክራለች። እሷ ምንም አላለችም። ብቻ ፈርም ፍታኝ ነው ያለችው። ፍታኝ እንደፈለገ ይሁን ያለችው።
አንተን ፈልገህ አይደለም። አንተ ልታስመስለው እሷ እንደፈለገችህ አንተ እንደተወካት ነው። አንተ ድሮም ዘርዛላ ስለሆነክ የዘርዛላ አጸባይ ስላልተመቻት አትፈልግህም። አለቀ። የድሮ ቤተሰቦች በሙሉ ተናግረዋል ምን አይነት ህይወት እንዳለ፣ ጨምላቃ ህይወትና ተጃጃለ ህይወት ውስጥ እንደነበር። ለራሱ ክብር የማይሰጥ ሰው ክብር ሲጠይቅ አያናዳችሁ? በጣም ነው የሚያናደው። በጣም የሚያበስ በጣም እና ክብሬን ብሎ ሲናገር ያለማያፍር ደደብ ሰውዬ ዲሞ በቤተሰቦች እኔ እውነት እኔ አላቅም። ቤተሰብ እኔ በጣም ለኔ ቤተሰቦችን በጣም ስለምወድ እውነት ስለ ሰው ቤተሰብ ለማውራት በጣም ያግዳቸዋል። ነገር ግን አስተሳሰባቸውና በሴት ላይ ያላቸው ጫና በጣም ነው የሚያስጠላው። እና ሩታ ሀብቴ አሁንም አቋሟን ተጠቅማ የራሷን ማንነት ማስኬድ ያለባት በራሷ በወሰነችው ውሳኔ ላይ እንጂ እሱ መቼም ቢሆን የሚቀየር ሰው አይደለም። መቼም ቢሆን ለሷ ክብር ሰጥቶ ትዳሩን የሚመራ ሰው አይደለም። ይሄ ግልጽ ነው። በቃ የሰው ልጅ ሆሆ ተብሎ ትዳር ተገብቶ ሆሆ ተብሎ ትዳር የሚመራ አይደለም። ወስኖበት አለሞበት ቅንጭላቱን ተጠቅሞ ባፍ ሳይሆን በቁም ነገር ማሳየት አለበት። በተግባር ሌላ ባፉ ሌላ የሚያደርግ ሰው ዛሬ ላይ እኔ ምንም ተፈጥሮ አይደለም፣ እኔ በቃ ምንም ተፈጥሬ አይደለም፣ ወጣት ነኝ፣ እንደ ወጣትነት ነው ያረኩት አለ። ሴቶችን እያባለገ የእንዘላዘለ መልቀቅ ነው ይሄ ወጣትነት ነው? ከመጀመሪያ እኮ ነበር ወጣትነትን እኮ መጠቀም ያለበት። መጀመሪያ እንደዛ ሲያጃጅላቸው የነበሩ ሴቶች ጋር ነው መጃጀል ያለበት እንጂ ይሄ ትዳርና እውነተኛ ህይወት ውስጥ ገብቶ እንደዛ አይነት ድርጊት ማድረግ ይሄ የራሱን ያሳደጉትን ቤተሰብ እያዋረደ ያለው ማለት ነው። በእውነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ያያችሁ ይሄንን ቪዲዮ አበረታቱ ውዶቼ። በማታው ቪዲዮ ያው ማታ አይመቸኝም በነገራችን ላይ፣ ለዛ ነው አሁን የምመጣላችሁና ላይክ አድርጉ። ሩታዬ የራሷን ህይወት ለመምራት ራሷ ውሳኔዋን መከተል እንዳለባት ይሰማኛል። ማንም ሰው የሷን ህይወት የሚኖር የለም፣ ማንም ሰው የሚያግዛት የለም። እሷ ናት የምትኖረው ውስጡና ሁለተኛ እሱ ጋር መንዘላዘሉ ተገቢ ነው ብዬ አላስብ። ለምን ያችኛቱ ገና ብዙ ጣጣ ታመጣለች፣ ገና ብዙ። ለምን ያቺ ስራ ነው የምፈልገው ህይወቷን በእንደዚህ መልኩ መቀጠል የምፈልግ ሴት ስለሆነች፣ እሱ ደግሞ እንደዚህ አይነት ሴት ስለሚወድ፣ ሩታዬ ደግሞ ቀጥ ለጥ አድርጋ ትዳሯን መምራት ስለምትፈልግ ቢቀርባት ነው ብዬ የማስበው። ላይክ አድርጉ ይሄን ቪዲዮ። በጣም ነው የምወዳችሁ፣ በጣም ማከብራችሁ ውዶቼ፣ ማሮቼ፣ የኔ ልዩ ቤተሰቦች ላይክ አድርጉት።